አቤት ውበት፣ አቤት ግርማ ሞገስ! ቤተሰብ ዛሬ ፍቅር በኢንስታግራም ካች ብላ ከልጇ ጋር መታለች ማለት ነው። ዌልካም በላት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ፍቅርዬን ይዤላችሁ በአዲስ ነገር ከች ብዬላችሁ መጥቻለሁ ማለት ነው። ቪዲዮን ከወደዳችሁ ላይክ አድርጉ ለማለት ፈልጋለሁ የኔ ውዶች ማለት ነው። ፍቅር ማለት ጠንካራና ጀግና ሴት ናት። እውነቴ ነው የምላችሁ። የወለዳችሁ እንኳን አትመስሉም፣ ጌታ አትመስልም። ልጅ እኔ እንጃ ልጅና እናት አይመሳስሉም። ኤትና ኤት ነው የሚመስሉ እንጃ። ነገ ላይ ስታድገው እውነት እኩል ነው ብዬ ነው የማስበው በዚህ ሁኔታ ማለት ነው። ፍቅርን ቁርጥ ፍቅርን የምትመስለው ማለት ነው። እና እግዚአብሔር አምላክ ያሳድግልሽ ፍቅርዬ፣ የኔ ውድ፣ የኔ ቆንጆ፣ የኔ ምርጥ ሴት ማለት ነው። እውነቴ ነው የምላችሁ። እና ኢንስታግራም ላይ ገብታችሁ ላይክ አድርጓት፣ አበረታታት። በተለይ ሴት ልጅ ጠንካራ ለማድረግ ሞክሩ። እውነቴ ነው የምላችሁ። እና ፍቅር ማለት ጠንካራና ብርቱ ሴት ነው። እውነቴ ነው የምላችሁ። ስለዚህ ላይክ አድርጓት፣ ቪዲዮ እንኳን ሰብስክራይብ አድርጓት፣ 100 ሺህ ያስገባት ማለት ነው። እንደ ድሮ አሰራም ቪዲዮ ተቀላችሁ ወይም በሳምንት አንዴ ነው የምትመጣው። ብትሰራው ቆይታ ነበረች 100 ሺህ የምትገባው ማለት ነው። እና አበረታታት። እንግዲህ ካሁን በኋላ ለልጄ ነው ማኖር የምፈልገው ብላለች ባለፈው በተናገረች ቪዲዮ ላይ ማለት ነው። ሁላችሁም ደግሞ ቪዲዮውን ሼር እያደረጋችሁላት ቲክቶክ ላይ አበረታታት። ሴት ልጅ ናት። እሷም ደግሞ ልጇን ጠንክራ ታሳድጋለች ማለት ነው። ጀግና ሴት ናት እና እንደዚህ ሴቶችን አበረታት። እውነቴ ነው የምላችሁ። እና ደስ ስላለኝ ነው ፍቅር ይዤላችሁ በአዲስ ነገር ካችሁ ብዬላችሁ የመጣው ማለት ነው። የኔ ውዶች፣ የኔ ጣምባላሎች ማለት ነው። ቪዲዮን ከተመቻችሁ ላይክ አድርጉኝ፣ አበረታቱን። እኛም የመዳም ቅመሞች ነን። እስኪ አበረታቱን እሺ የኔ ውዶች ማለት ነው። እና ፍቅርዬን የምትወዱ ሁላችሁም ሰብስክራይብ አድርጉኝ ማለት ነው። እውነቴ ነው የምላችሁ። ከሴት ልጅ ጎን ሆኑ ማለት ነው። አበረታቱ። ለወንድ ልጅ አታሽቃብጡ። እውነቴ ነው የምላችሁ። እና ከቻላችሁ ቪዲዮን ሼር ያደረጓችኋት በቃ ሰብስክራይብ አድርጓት፣ 100 ሺህ ያስገባት ማለት ነው። ቪዲዮ ከሰራችሁ በቅርብ ትገባለች 100 ሺህ ማለት ነው። እና አበረታቱ እንደዚህ አይነት ጠንካራ ሴቶችም ማለት ነው። የኔ ውዶች ወዳችኋለሁ። ባይ